ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ኬላ ባይኖር በየቀኑ ወደ አዲስ አበባ ፈንጅና ቦምብ ይገባ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። አዲስ አበባ ከተማ አስተዳደር ያልተከፈለ 56 ቢሊዮን ዕዳ ተረክቧል ሲሉ ከንቲባ አዳነች አቤቤ ተናገሩ። ናይጄሪያ የኢትዮጵያን ጨምሮ በመዲናዋ አቡጃ የሚገኙ 36 ኤምባሲዎችን ልትዘጋ ነው። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። ኬላ ባይኖር በየቀኑ ወደ አዲስ አበባ ፈንጅና ቦምብ ይገባ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን የተናገሩት በተለያዩ ኬላዎች ላይ አሽከርካሪዎች ያለ አግባብ የሚጠየቁትን ክፍያ ተከትሎ ከንግድ ማህበረሰቡ ተወካዮች በቀረበላቸው ጥያቄ ሲሆን ከክፍያ ነፃ የሆነ አገልግሎት መስጠት እንዲቻል እንሰራለን የሚል ምላሽ ሰጥተዋል። ጽዮን ላይኩን ተጨማሪ አላት። አሽከርካሪዎችና የተሽከርካሪ ባለንብረቶች በተለያዩ የአገሪቱ ክፍሎች ላይ በተለይም በኦሮሚያ ክልል በየከተሞች መግቢያና መውጫ በሚበጁ ኬላዎች ከልክ በላይ በሚጠየቅ ክፍያ መማረራቸውን ማሳወቅ ከጀመሩ ረጅም ጊዜያት ተቆጥረዋል። የኦሮሚያ ክልል መስተዳድር ከጊዜያት በፊት ገመድ በመዘርጋት ኬላዎችን እያበጁ ያለ ልክ ገንዘብ የሚጠይቁ አካላት ከድርጊታቸው እንዲቆጠቡ አሳስቦ የነበረ ቢሆንም ለአሽከርካሪዎችና ለባለንብረቶች አሁንም ድረስ ያልተቀረፈ ችግር ሆኖ ቆይቷል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የንግድ ማህበረሰብ ተወካዮችና ባለንብረቶች ጋር በነበራቸው ውይይት ላይ በነጋዴው ማህበረሰብ ዘንድ ከተነሱ ጥያቄዎች መካከል በኬላዎች ላይ ለኮቴ ተብለው የሚጠየቀውን አላግባብ ገንዘብ የሚመለከተው ይገኝበታል። ጠቅላይ ሚኒስትሩ ይህንን ተከትሎ በሰጡት ምላሽ ታዲያ ኬላዎች ባይኖሩ የህገ ወጥ መሳሪያ በየቀኑ ወደ አዲስ አበባ ይገባ ነበር ሲሉ ተደምጠዋል። ሁለት ችግር ነው ያለው ኬላ ላይ እንዴት እንደምናደርግ እንዴት እንደምታግዙን እናያለን። አንደኛው ችግር ከሞያሌ ለምሳሌ ሐዋሳ ድረስ 10 ኬላ ቢኖር ኤግዛምፕል ነው። ከሞያሌ ጀምሮ በአይሱዙ ስር በምናም መኪና ስር ተነስቶ ወይ ወርቅ ወይ ክላሽ ወይ ጥይት ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ ብዙ ቦምብ ይገባል ማለት ነው። ለእናንተ ኢዚ ይሆናል፣ ግን ሰው ይቀጥፋል። እንደዚህ አይነት ኮንትሮባንድና መሳሪያ ደግሞ እንዳይዘዋወር ኬላ ሲባል የሚቀመጠው ሰውዬ የኮቴ የምናምን እያለ ያስከፍላል። ክፍያ የሌለበት ግን ፍተሻ የሚደረግበትን መንገድ እንዴት እናመቻች የሚለውን አብረን እንሰራለን። ሌላኛው የንግድ ማህበረሰብ ተወካዮቹ ጥያቄ ከአገሪቱ አሁናዊ የጸጥታ ሁኔታ ጋር በተያያዘ ሆኗል። በአገሪቱ የሰላም መደፍረስ በንግድ ዘርፉ ላይ እያስከተለ ያለው ተጽዕኖ መበራከቱን ተከትሎ መንግስት ለተጠየቀው ጥያቄ የሰጠው ምላሽ ጫካ ገንዘብ መላክ አቁሙ የሚል ሆኗል። ሰላም ብዙዎቻችሁ አንስታችኋል። የሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ይመጣና መንግስት ቢያስብበት፣ እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60%። በእኛ በኩል ዝግጁ ነን። ሰላም ይፈልግ ሰው ካለ ምንም ችግር የለውም። እናንተ ጫካ ብር አትላኩ፣ እኛ ደግሞ በሰላም ይመጣ ሰው ካለ እንቀበል፣ የሚወያይ ካለ እናወያይ፣ የሚቀጣ ካለም እንቅጣ። ህግ ማስከበርም ስራችን ስለሆነ ያን እያደረግን በእርግጥ በጣም ቀንሷል። አሁን ያለው ነገር አብዛኛው ወሬው የሚበዛው፣ ግን አሁንም ቢሆን ሰላም በጣም አስፈላጊ ነገር ስለሆነ ተባብረን ብንሰራ ጥሩ ይመስለኛል። ሌላኛው ከንግድ ማህበረሰብ ተወካዮች ጥያቄ ውስጥ አንዱ የሆነው በተለያዩ ተቋማት የኦዲት ማጭበርበርና ከሙስና ጋር ተያይዞ የተነሳው ጥያቄ ነው። ጠቅላይ ሚኒስትሩ የሰጡት ምላሽ በኦዲት የሚደረገው ማጭበርበርና ሙስና 50% ከእናንተ ጥፋት ጋር የሚያያዝ ነው፣ መንግስታዊ ሙስና የለም ሲሉ ተደምጠዋል። ሌብነት በኦዲት የተነሳውን በደንብ እንፈትሻለን። በሁሉም ሰፈር በቃ መስረቅ፣ ማጭበርበር፣ መቅጠፍ
ልማድ ነውና እኛም ጋር ኦዲተሮች አንዳንድ ኃላፊዎች እንደዛ የሚያደርጉ ይኖራሉ። በቅርቡ በሚዲያ እንደተናገርኩት አሁን እርግጠኛ ሆኜ የምነግራችሁ መንግስታዊ ሌብነት ግን የለም። 100% እርግጠኛ ነኝ በዚህ። እኛ የምንለምናትን የምናገኛትን 100% የምናውለው ኢትዮጵያ ላይ ነው። በትንሹ 50% ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር የምታለማመዱ ግን እናንተ ናችሁ። ይሄን መካድ አይቻልም። እናንተ ካልሰጣችሁ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ። ብዙ ሚኒስትሮች ያሉበት ስልክ አለ። እስቲ ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና 10 ሰው እጅ ከፍንጅ እንያዝና ታያላችሁ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስተር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። ከዚያም ባሻገር በመድረኩ ህገወጥ የንግድ ስርዓቶች፣ የንብረት ታክስ፣ የደረሰኝ ጉዳዮች እንዲሁም ለንግዱ ዘርፍ እንቅፋት የሆኑ ጉዳዮች ከንግዱ ማህበረሰብ በኩል ተነስተዋል። የአዲስ አበባ ከተማ አስተዳደር ያልተከፈለ 56 ቢሊዮን ዕዳ ተረክቧል ሲሉ ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ይህን የተናገሩት ከመዲናዋ ከተለያዩ ክፍለ ከተሞች ከተወከሉ ሴቶች ጋር ውይይት ባደረጉበት ወቅት ነው። ሩሃ ግርማ ተጨማሪ አላት። በአዲስ አበባ ከተማ አስተዳደር ከተማ አቀፍ የሴቶች የማጠቃለያ ውይይት የሴቶች ሚና ለሁለንተናዊ ብልጽግና በሚል መሪ ሀሳብ ተካሂዷል። በመድረኩ ከመዲናዋ የተለያዩ ክፍለ ከተሞች የተወከሉ ሴቶች አስተያየትና ጥያቄዎቻቸውን ያቀረቡ ሲሆን ተወያዮቹ በመድረኩ ላይ ከኑሮ ውድነት፣ ከመኖሪያ ቤት ችግር፣ የስራ ዕድል እንዲሁም ከጤና መድህን ጋር ተያይዞ ጥያቄያቸውን አንስተዋል። በቀረቡ ጥያቄዎች ላይ ምላሽና ማብራሪያ የሰጡት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ባለፉት ዓመታት እንደ ሀገርም ሆነ በመዲናዋ በርካታ ስራዎች መሰራታቸውን አብራርተዋል። ከንቲባዋ ከመኖሪያ ቤት ችግር ጋር በተያያዘ ለቀረቡላቸው ጥያቄ የቤት ችግርን ለመቅረፍ የተለያዩ አማራጮች እየቀረቡ መሆናቸውን አንስተው ነገር ግን ከተማዋ በወቅቱ ያልተከፈለ ዕዳ እንዳለባትና የከተማ አስተዳደሩም 56 ቢሊዮን ያልተከፈለ ዕዳ መረከቡ ተግዳሮት ሆኖብናል ሲሉ ተናግረዋል። 56 ቢሊዮን ዕዳ ነው አዲስ አበባ አስተዳደር የኮንዶሚኒየም ዕዳ የተረከበው። ይሄ እኛ ጋር ያለ መረጃ አይደለም፣ ንግድ ባንክ ጋር ያለ መረጃ ነው። 56 ቢሊዮን ዕዳ ነው ያልተከፈለ። ይህንን 56 ቢሊዮን እየከፈልን መተን የንግድ ሱቆቹንም ዕጣ እያወጣን አሁን ያስተላለፍናቸው የመላቸው ቤቶችም ቅድመ ክፍያዎች የነሱም ቅድመ ክፍያ ሲጨመርበት ሌሎች ታክቲኮችንም ተጠቅመን እየከፈልን ከስር ወደ 30 ቢሊዮን አወረን ነው። ያው ይወልዳል ደግሞ ተከፍሎ እስካላለቀ ድረስ እንደምታውቁት ንግድ ባንክ ሊሰርዝልን አይችልም። የግሉ አይደለም፣ ያው የቆጣቢዎች የባለ ሀብቶች የመሳሰለ ገንዘብ ነው የሚይዘው። የተበላሸ ብድር አለባት ከተማው በወቅቱ ያልተከፈለ። ከንቲባው አክለውም ታሪክ ያልነበራቸውና በእኛ እገዛና እርዳታ ሉዓላዊነታቸውን ማስከበር የቻሉ ሀገራት ከእርስ በርስ ጦርነት ምንም እንደማይገኝ ተረድተው አሁን ላይ ባለ ታሪክ መሆን መቻላቸውን ገልጸው እኛ ረጅም የሀገርነት ታሪክ ያለን ህዝቦች ብንሆንም ኢኮኖሚያችን የደቀቀና ህዝባችን አሁንም ከመብል እንዲሁም ከመጠለያ ችግር ያልወጣው ለምን እንደሆነ ራሳችንን መጠየቅ አለብን ሲሉ ተናግረዋል። እኛ ረጅም የሀገርነት ታሪክ ያለን ህዝቦች ነን። ነገር ግን ኢኮኖሚያችን የደቀቀ ህዝባችን ዛሬም ስለሚበላው፣ ስለሚጠጣው፣ ስለመጠለያ ችግር ሆኖበት ያነሳል። በየደረጃው ሲሰራ አልመጣም። ሲሰራ የመጣው የሀገራችንን ኢኮኖሚ በመሰረቱ ሊቀይር የሚችል የኢትዮጵያን ብልጽግና የሚያረጋግጥ አይደለም። ምን አተን ነው? እስኪ ራሳችንን እንጠይቅ። ምንድነው ያጣነው? ለምንድን ነው? ከንቲባ አዳነች አቤቤ በውይይት መድረኩ ሴቶች ለሀገርና ለትውልድ ግንባታ ባለድርሻ አካላት ብቻ ሳይሆኑ የጀርባ አጥንት ናቸው ብለው ይህን ለማጠናከርና ሴቶች ከሀሳብ ጀምሮ እስከ ተግባር በልማት እንዲሳተፉ እየተሰራ መሆኑን ገልጸዋል። ሴቶች ለሀገር ግንባታ፣ ለትውልድ ግንባታ የጀርባ አጥንት ናቸው። ባለድርሻ አካል ብቻ ሳይሆን ዋነኛ ናቸው። እውነት ነው። ቅድም የጠቀስኩት ምሳሌ ይህንን ነው የሚያሳየው። ለሰላም፣ ለልማት፣ ለማህበራዊ ስራዎች ወሳኝ ሚና አላቸው። ስለዚህ በሁሉም ስራ ውስጥ በሚገባ ከሀሳባቸው ጀምሮ እስከ ተግባራዊ ስራ ድረስ በተገቢ ሁኔታ መሳተፍ መቻል አለባቸው። የመንግስታችን የፓርቲያችን ጽኑ እምነት ነው። ምንም አትጠራጠሩ።
ማንንም ልባችሁን ያውርድ። ብልጽግና ነው ከፊታችን ያለው። ኢትዮጵያ ትበለጽጋለች። በሌላ በኩል ሴቶች እንደ ሁልጊዜው ለሰላም ዘብ እንዲቆሙና ከጸጥታ አካላት ጋር ተባብረው እንዲሰሩ አሳስበዋል። ናይጄሪያ የኢትዮጵያን ጨምሮ በመዲናዋ አቡጃ የሚገኙ 34 ኤምባሲዎችን ልትዘጋ ነው። ሀገሪቱ እዚህ ውሳኔ ላይ የደረሰችው ኤምባሲዎቹ ላለፉት 11 ዓመታት የመሬት ኪራይ ክፍያ ሳይከፍሉ በመቅረታቸው ነው ተብሏል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Nigeria, the giant of Africa. በአትላንቲክ ውቅያኖስ ዳርቻ መገኛዋን ምዕራብ አፍሪካ ያደረገችው ናይጄሪያ ከኢትዮጵያ በእጥፍ ለመብለጥ የተጠጋ 238 ሚሊዮን ሕዝብ የያዘች ሀገር ናት። ይህም በሕዝብ ቁጥር ከአፍሪካ አንደኛ ከዓለም ደግሞ ስድስተኛ ያደርጋታል። ኢኮኖሚያቸው ከአፍሪካ አልፎ በዓለም ላይ በፍጥነት በማደግ ላይ ካሉ ሀገራት ተርታ በቀዳሚነት የምትመደበው ናይጄሪያ ርዕሰ መዲናዋን አቡጃ ላይ አድርጋ በአንዳንድ መንገራገጮች ውስጥም ሆና የእድገት ግስጋሴዋን እንደቀጠለች ነው። ታዲያ ሀገሪቱ እንደ ማንኛውም ሀገር ሁሉ የሚያጋ ጥማትን የኢኮኖሚና ዲፕሎማሲያዊ ፈተናዎች ለማለፍ ብሎም ብሔራዊ ጥቅሟን ለማስጠበቅ ቆንስላ ጽሕፈት ቤቶችን ጨምሮ የ120 የዓለማችን ሀገራት ኤምባሲዎችን በግዛቷ አስጠልላ ትገኛለች። ከነዚህ ውስጥ 105ቱ የሚገኙት በመዲናይቱ አቡጃ ነው። ለወትሮ አገራት ኤምባሲያቸውን በናይጄሪያ ሊከፍቱ ነው የሚለው ዜና የተለመደ ቢሆንም አሁን ግን ምዕራብ አፍሪካዊቱ ሀገር የኢትዮጵያን ጨምሮ በመዲናዋ አቡጃ የሚገኙ የ34 አገራት ኤምባሲዎችን ልትዘጋ መሆኑ ብዙዎችን እያነጋገረ ነው። ናይጄሪያ እዚህ ውሳኔ ላይ የደረሰችው ኤምባሲዎቹ ላለፉት 11 ዓመታት የመሬት ኪራይ ክፍያ ሳይከፍሉ በመቅረታቸው እንደሆነ ተነግሯል። የሀገሪቱ ፕሬዝዳንት ቦላ ቲኑቡ ኤምባሲዎቹ ያለባቸውን ሲንከባለል የመጣ ዕዳ እንዲከፍሉ የ14 ቀናት የእፎይታ ጊዜ ሰጥተው እንደነበር ተዘግቧል። ይሁንና ሀገራቱ በተሰጠው የእፎይታ ጊዜ የሚጠበቅባቸውን ክፍያ ባለመፈጸማቸው ኤምባሲዎቹን ለመዝጋት እንደሚገደድ የናይጄሪያ መንግስት አስታውቋል። ኤምባሲዎቹ ከፈረንጆቹ 2014 ጀምሮ ያልከፈሉት የመሬት ኪራይ ክፍያ አለባቸው የተባለ ሲሆን አጠቃላይ ክፍያቸው በድምሩ ከ3 ሚሊዮን የናይጄሪያ ናይራ እንደሚበልጥም ተነግሯል። እንደ ሩሲያ፣ ቱርክ፣ ጀርመን፣ ሳውዲ አረቢያና ስዊዘርላንድ የመሳሰሉ ሀገራት በሚገኙበት የዕዳ ዝርዝር ውስጥ ሀገራችን ኢትዮጵያም ትገኝበታለች። በናይጄሪያ የሚገኘው የኢትዮጵያ ኤምባሲ ያልተከፈለ 5950 የናይጄሪያ ናይራ አለበት የተባለ ሲሆን የተጠቀሰው ዕዳ ወደ ብር ሲመነዘር ግን 526 ብር ብቻ ነው። ይሁንና ኢትዮጵያ ያለባት የተባለውን የኪራይ ዕዳ በወቅቱ ካልከፈለች እስከ 3 ሚሊዮን የሚደርስ የናይጄሪያ ናይራ ቅጣት ይጠብቃታል ተብሏል። አሁን ባለው መረጃ በጉዳዩ ላይ ምላሽ የሰጡት እንደ ሩሲያ፣ ቱርክና ጀርመን ያሉ ሀገራት ክፍያቸውን በወቅቱ መፈጸማቸውን ገልጸው ስማችን በስህተት ነው የተካተተው፣ ነገሩንም ለማጣራት እንሰራለን ብለዋል። ይሁን እንጂ በአፍሪካ ጉዳዮች እንደዚሁም የጋራ ፍላጎቶቿ በሆኑ ዘርፎች ላይ ከናይጄሪያ ጋር በቅርበት በመስራት የምትታወቀው ኢትዮጵያ ይህ ዜና እስከተጠናቀረበት ጊዜ ድረስ በጉዳዩ ላይ በይፋ ያለችው ነገር የለም። ሆኖም የናይጄሪያ መንግስት ለ500 ብር ብሎ በአቡጃ የሚገኘውን የኢትዮጵያን ኤምባሲ ይዘጋሉ የሚለው በእጅጉ የሚጠበቅ ጉዳይ ነው። ያም ተባለ ይህ የናይጄሪያ መንግስት በርካታ ኤምባሲዎችን የመዝጋት ውሳኔ በችኮላ የተፈጸመና ያለማገናዘብ የተወሰደ እርምጃ ነው በሚል ትችት እየቀረበበት ሲሆን በዚህ ወቅት ይህን ያክል ኤምባሲ በአንድ ጊዜ መዝጋት የሚያስከትለው መጥፎ ሁኔታ ናይጄሪያ ልትቋቋመው የማትችለው ነው እየተባለም ይገኛል። በዚህም የናይጄሪያ መንግስት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት እንዲሞክርና ውይይቶችን እንዲያደርግ ምክረ ሀሳብ ቀርቦለታል። Nigeria is Africa's most populous nation. ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ኬላ ባይኖር በየቀኑ ወደ አዲስ አበባ ፈንጅና ቦምብ ይገባ ነበር ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኬንያው ኬሲቢ ባንክ ኢትዮጵያ ውስጥ ለመስራት የሚመጣ የመጀመሪያው የውጭ ባንክ እንደሚሆን ተሰማ። መንግስት በ5 ዓመታት ጊዜ ውስጥ ከ3 እስከ 5 ለሚደርሱ የውጭ ባንኮች ፈቃድ ለመስጠት ቅድ መያዙ ይታወቃል። ብዙነህ እንዳለ ዝርዝር አለው።
መንግስት የባንኩን ዘርፍ ለውጭ ኢንቨስተሮች ክፍት ማድረግ፣ አገልግሎቶች በእውቀትና በቴክኖሎጂ ለመደገፍ፣ የሀገሪቱን ምጣኔ ሀብትም ከዓለም አቀፍ ገበያ ጋር የበለጠ እንዲተሳሰር ለማድረግ ያስችላል የሚል እምነት አለው። ይህንን ተከትሎም በርካቶች በዘርፉ ውስጥ የውጭ ባንኮች ተሳትፎ የሚኖረውን ትሩፋትና ስጋት በተለያየ መንገድ ሲገልጹ ተሰምተዋል። ሀሳቡ ለኢትዮጵያ ኢኮኖሚ አዲስ የሚባል ቢሆንም ከኢትዮጵያ ያነሰ ምጣኔ ሀብት ያላቸው የአፍሪካ ሀገራት ጭምር ከውጭ ባንኮች ጋር መስራት ከጀመሩ ዓመታትን ተቆጥረዋል። ኬንያ፣ ሱዳን፣ ጋና፣ ናይጄሪያና ደቡብ አፍሪካ የውጭ ባንኮችን በሀገር ውስጥ በማሳተፍ ጥሩ የሚባል ተሞክሮ ያላቸው ሀገራት ናቸው። ኢትዮጵያም ይህን ተግባራዊ ለማድረግ እንቅስቃሴዎችን በማድረግ ላይ እንደሆነች ይታወቃል። በዚህም በኬንያ ግዙፍ የሆነው ኬሲቢ ባንክ ኢትዮጵያ ውስጥ ለመስራት የሚገባው የመጀመሪያው የውጭ ባንክ እንደሚሆን ሰምቷል። ሪፖርተር ከኢትዮጵያ ብሔራዊ ባንክ ምንጮች ያገኘውን መረጃ እንደሚያሳየው ኬሲቢ ባንክ ወደ ኢትዮጵያ ገብቶ ለመስራት ማሟላት ያለባቸውን ጉዳዮች ላይ ውይይት እየተደረገ ነው ብሏል። በቅርቡ ስራውን ለመጀመር የሚያስችለውንም እንቅስቃሴ ማድረግ እንደሚጀምር ምንጮች ገልጸዋል። ኬሲቢ ባንክ የኢትዮጵያን የፋይናንስ ዘርፍ ውስጥ ይገባሉ ተብለው ከሚጠበቁ የውጭ ባንኮች የመጀመሪያው እንደሚሆንም መረጃዎች ያሳያሉ። ብሔራዊ ባንክ ከኬሲቢ ባንክ ከፍተኛ የማኔጅመንት አባላት ከዋና ስራ አስፈጻሚው እንዲሁም ከቦርዱ አባላቱ ጋር ውይይት ማካሄዱን በማህበራዊ የትስስር ገጹ አጋርቷል። በዚህም መሰረት ባንኩ ኢትዮጵያ ለመግባት ዝግጁ ነው ተብሏል። ብሔራዊ ባንክ ሚያዝያ 7ና 8 ቀን 2017 ዓ.ም ለ2 ቀናት በተካሄደው የኢትዮጵያ የፋይናንስ ፎረም ላይ ኬሲቢ ባንክ በኢትዮጵያ ስራ ለመጀመር ፍላጎት እንዳለው መገለጹ አይዘነጋም። የህዝብ ተወካዮች ምክር ቤት ታህሳስ 8 ቀን 2017 ዓ.ም ያጸደቀውና የውጭ ባንኮች ወደ ኢትዮጵያ ገበያ እንዲገቡ የሚፈቅደው የባንክ ስራ አዋጅም ማንኛውም የውጭ ባንክ ከብሔራዊ ባንክ የጽሁፍ ፍቃድ ሳያገኝ ኢትዮጵያ ውስጥ ቅርንጫፍ ወይም ንዑስ ቅርንጫፍ መክፈትም ሆነ የተከፈተ መዝጋት እንደማይቻል ደንግጓል። በተጨማሪም አዋጁ ማንኛውም ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚይዘው ቅርንጫፍ ባንክ ወይም እንደራሴ ቢሮ እንዲከፍት የሚፈቅድ ሲሆን በአንድ የሀገር ውስጥ ባንክ የሚኖረው የአክሲዮን ድርሻም ከባንኩ አጠቃላይ የተፈረመ ካፒታል ከ49 በመቶ መብለጥ አይችልም ይላል። የኬሲቢ ባንክ ዋና ስራ አስፈጻሚ ሚስተር ፖል ሩሶ ሰኔ 3 ቀን 2017 ዓ.ም ለፈርስት አፍሪካ በሰጡት ቃለ ምልልስ ባንኩ ኢትዮጵያ ውስጥ ገብቶ ለመስራት እየተንቀሳቀሰ መሆኑን ገልጸዋል። በኢትዮጵያ ያለውን ሂደት እየተመለከትን ነው። የባንኩ ቦርድ ተስማምቶ የወሰነበት ጉዳይ ከመሆኑም በላይ በቂ ጥናቶችን እያከናወንን ነው። ምንም እንኳን የውጭ ባንኮች በአንድ የሀገር ውስጥ ባንክ የሚይዙት የአክሲዮን ድርሻ ከባንኩ አጠቃላይ የተፈረመ ካፒታል ከ49 በመቶ በላይ መሆን እንደማይችል ቢደነገግም በተከፈተው እድል መስራት እንደሚፈልጉ ዋና ስራ አስፈጻሚው ተናግሯል። ሙሉ በሙሉ እድሎችን ከማጣት ይልቅ አንዳንድ ገደቦች ባሉበትና ከፍተኛ አቅም ባለው ገበያ ውስጥ መገኘት የተሻለ ነው ብለዋል። በአሁኑ ጊዜ ባንኩ ህግጋትን እየተመለከተ ከተቆጣጣሪ አካላት ጋርም ውይይቶችን እያደረገና ከህግጋቱ ጋር የሚስማሙ ስትራቴጂዎችንም እያዘጋጀ መሆኑንም ጠቁመዋል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊህ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የሮብ ምሽት ስፖርታዊ መረጃዎችን ከሀገር ውስጥ ስንጀምር የ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሲቀጥሉ ሻምፒዮን መሆኑን ያረጋገጠው ኢትዮጵያ መድንና ፋሲል ከነማ ድል ቀንቷቸዋል። የ2017 የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆናቸውን ያረጋገጡት ኢትዮጵያ መድኖች በተጋጣሚያቸው መቻል የክብር ዘብ ታጅበው በመግባት አሸንፈው መውጣት ችለዋል። ሻምፒዮኖቹ በደረጃ ሰንጠረዡ ወገብ ላይ ከተቀመጡት ከመቻል ጋር ያገናኘው የዕለቱ ቀዳሚ ጨዋታ በኢትዮጵያ መድን አሸናፊነት ተጠናቋል። ኢትዮጵያ መድን መቻል 2-0 በሆነ ውጤት በማሸነፍ ነጥቡን ወደ 67 ከፍ ያደረገ ሲሆን ለኢትዮጵያ መድን የተገኙትን ግቦች ወገን የገዛኸኝና አለንካዩ ከበረም ማሳረፍ ችለዋል። ኢትዮጵያ መድኖች በአሰልጣኝ ገብረ መድን ኃይሌ እየተመሩ በታሪካቸው ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫ ማሳካት የቻሉ ሲሆን አሰልጣኝ ገብረ መድን ኃይሌ ዋንጫውን ከተለያዩ ክለቦች ጋር ለሶስተኛ ጊዜ አሳክተዋል። በሌላ ተጠባቂ መርሃ ግብር ከወራጅ ቀጠና ስጋት ለመላቀቅ ምሽት የተገናኙት ኢትዮ ኤሌክትሪክና ፋሲል ከነማ ከብርቱ ፉክክር በኋላ አጼዎቹ ተቀይሮ በገባው በረከት ግዛው ጎል ታግዘው 1-0 በማሸነፍ ለጊዜውም ቢሆን እፎይታን ሲያገኙ፣ ኤሌክትሪኮች ደግሞ አጣብቂኝ ውስጥ ገብተዋል። ሁለቱ ቡድኖች በተመሳሳይ ነጥብ በግብ ክፍያ ተበላልጠው መገናኘታቸው ጨዋታውን ተጠባቂ እንዲሆንም አድርጎታል። ልዩ የደጋፊዎች ድባብ በነበረው የምሽቱ ጨዋታ ፋሲል ከነማ ማሸነፉን ተከትሎ ነጥቡን ከፍ በማድረግ ከወራጅ ቀጠናው መራቅ ችለዋል። ከጨዋታው መጠናቀቅ በኋላ ጨዋታው እንዳሰቡት አለመሆኑን እንደዚሁም ተጫዋቾቻቸው ጥሩ እንዳልነበሩ የተናገሩት የኢትዮ ኤሌክትሪክ አሰልጣኝ ዘሪሁን ሸንገታ ታክቲካሊ ጥሩ ስላልሆኑ እንደተሸነፉ ገልጸው ካሉበት የአደጋ ክልል ለመራቅ ከጨዋታው 1 ነጥብ ማግኘት ቢኖርባቸውም
አሁንም ቢሆን የመትረፍ እድል እንዳላቸው ተናግረዋል። የፋሲል ከነማው አሰልጣኝ ውበቱ አባተ በበኩላቸው በሁለቱም ቡድኖች መካከል ከፍተኛ ፉክክር እንደነበረ ገልጸው በመጀመሪያው አጋማሽ የተገኙ ድሎችን አለመጠቀማቸው ጭንቀቱ እንደፈጠረባቸው ተናግረዋል። በዚህ ሰዓት 3 ነጥብ ማግኘታቸውም ጥሩ መሆኑን ገልጸዋል። ነገም የሊጉ ቀሪ ጨዋታዎች ቀጥለው ሲካሄዱ ሲዳማ ቡና ከድሬዳዋ እንዲሁም ወላይታ ዲቻ ከባህር ዳር ከተማ የሚገናኙበት ጨዋታ ይጠበቃል። ሊጠናቀቅ የሁለት ጨዋታዎች ዕድሜ የቀሩት የዘንድሮ ውድድር ኢትዮጵያ መድህን አስቀድሞ ማሸነፉን ያረጋገጠ ሲሆን ላለመውረድ የሚደረገው ትንቅንቅ እስከ መጨረሻው የሚቀጥል ይሆናል። ኮከብ ግብ አግቢነቱን ኤርትራዊ የሐዋሳ ከተማ አጥቂ አሊ ሱሌይማን በ19 ግቦች እየመራ ይገኛል። ከባህር ማዶ ወዳገኘናቸው ስፖርታዊ መረጃዎች ስንሻገር ብራዚል በዓለም ዋንጫ መሳተፏን አረጋገጠች። በደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ከፓራጓይ የተጫወተችው ብራዚል 1-0 አሸንፋለች። በምድቡ 16ኛ ጨዋታ ቪኒሺየስ ጁኒየር የብራዚልን የማሸነፊያ ግብ አስቆጥሯል። የ5 ጊዜ የዓለም ሻምፒዮና ብራዚል በ25 ነጥብ አርጀንቲናን ተከትላ በ2026 ዓለም ዋንጫ መሳተፏን ያረጋገጠች የደቡብ አሜሪካ ተወካይ ሆናለች። በመጀመሪያ ጨዋታ ከኢኳዶር ነጥብ ተጋርቶ የነበሩት አዲሱ የብራዚል አለቃ ካርሎ አንቸሎቲ የመጀመሪያ ድላቸውንም አስመዝግበዋል። አድካሚ በሆነው ማጣሪያ ቀድማ ማለፏን ያረጋገጠችው አርጀንቲና ከኮሎምቢያ አንዳቻ ተለያይታለች። በተመሳሳይ በእስያ አህጉር በተደረገ የማጣሪያ ጨዋታ ኡዝቤኪስታን በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ የሚያሳትፋትን ትኬት ቆርጣለች። የሀገሪቱ ፕሬዝዳንት የሆኑት ሻፍካት ሚርዚዮዬቭ በ2026 የፊፋ ዓለም ዋንጫ ቦታ ማግኘታቸውን ተከትሎ የብሔራዊ እግር ኳስ ቡድን ተጫዋቾችን ለማበረታታት ለእያንዳንዳቸው የመኪና ስጦታ ማበረከታቸው ተገልጿል። በሌላ በኩል ትናንት በተደረገው የወዳጅነት ጨዋታ ሴኔጋል እንግሊዝን በማሸነፍ የመጀመሪያ አፍሪካዊ ቡድን ሆናለች። ሴኔጋል ከእንግሊዝ ጋር ባደረጉት ጨዋታ 3-1 በማሸነፍ ጠንካራ የእንግሊዝ ብሔራዊ ቡድን ላይ 3 ጎሎችን ያስቆጠረች የመጀመሪያው አፍሪካዊ ቡድን ሆናለች። ሊቨርፑል ተጫዋች ለማስፈረም ተስማማ። የፕሪሚየር ሊጉ አሸናፊ ሊቨርፑል ጀርመናዊውን አማካኝ ፍሎሪያን ቨርትዝ ከባየር ሊቨርኩሰን ለማስፈረም ከስምምነት መድረሳቸው ተገልጿል። ሊቨርፑል ተጫዋቹን በ150 ሚሊዮን ዩሮ የዝውውር ሂሳብ ለማስፈረም ከባየር ሊቨርኩሰን ጋር በቃል ስምምነት መድረሳቸው ተነግሯል። ዝውውሩ እውን የሚሆን ከሆነ ሊቨርፑል በከፍተኛ ገንዘብ ያስፈረመው ተጫዋች እንዲሁም በከፍተኛ ዋጋ ወደ ፕሪሚየር ሊግ የተዘዋወረ ተጫዋች በመሆን አዲስ ታሪክ ይጽፋል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።